ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። ታማኝ ግብር ከፋዮች አዲስ አበባ እንደገና እንድትሰራ አድርገዋታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ከዲያስፖራው አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራ ስኬታማ በሆነ መልኩ መጠናቀቁን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታወቀ። ከ2.6 ሚሊዮን በላይ ተፈናቃይ የሱዳን ዜጎች ወደ ቀያቸው መመለሳቸውን የተባበሩት መንግስታት ድርጅት ዓለም አቀፉ የስደተኞች ተቋም አስታወቀ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጭ የቢዝነስ መከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ የጋበዝኩ ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በባሌ ዞን እየተገነባ ያለውን የዲንሾ ሎጅ እና አካባቢውን ጨምሮ የጌሴ የሳር ምድርን ጎበኙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸውና የተለያዩ የመንግስት የስራ ኃላፊዎች በባሌ ዞን በመገንባት ላይ ያለውን የዲንሾ ሎጅ እና አካባቢውን እንዲሁም የጌሴም ሳር ምድርን ጎብኝተዋል። ከአዲስ አበባ በስተደቡብ ምዕራብ 400 ኪሎ ሜትር ርቀት ላይ በኦሮሚያ ክልል የሚገኘው የባሌ ተራሮች ብሔራዊ ፓርክ ከ2000 ኪሎ ሜትር ስኩዌር በላይ ስፋት እንዳለው የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። ፓርኩ በኢትዮጵያ በከፍታው ሁለተኛ ደረጃ ላይ ያለ ተራራን ጨምሮ አስደናቂ የመልክዓ ምድር ገጽታዎችን፣ የዱር እንስሳትን፣ ደኖችን፣ የሳር ምድሮችና የተለያዩ ተክል አይነቶችን በመያዙ የተለየ ዓለም በአንድ ፓርክ ተብሎ ለመጠራት የበቃ መሆኑ ተጠቁሟል። ታማኝ ግብር ከፋዮች አዲስ አበባን እንደገና እንድትሰራ አድርገዋታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። አዲስ አበባ ከተማ አስተዳደር ለ2017 ዓ.ም ታማኝ ግብር ከፋዮችን የምስጋናና የእውቅና መርሃ ግብር አካሂዷል። ሀብታሙ መተኮ ተጨማሪ ዘገባ አለው። የአንድ ሀገር ልማት ያለ ግብር ግቡን ሊመታ አይችልም። መንገዶች፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም ሌሎች ዋና ዋና የልማት ተግባራትን መንግስት በተገቢ ሁኔታ ይሰራ ዘንድ የግብር ከፋዩ ግብሩን በተገቢ ሁኔታ መክፈሉ ሚናው የላቀ ነው። በመዲናችን አዲስ አበባ እየታየ ላለው ጉልህ የእድገት ለውጥም ከግብር ከፋዮች በተለይም ከታማኝ ግብር ከፋዮች የሚሰበሰበው ገቢ ድርሻው የላቀ ነው። ለነዚህ ታማኝ ግብር ከፋዮች እውቅና ለመስጠትና ሌሎችንም ለማነቃቃት በማለም የአዲስ አበባ ከተማ አስተዳደር ዓመታዊ የሽልማትና እውቅና መርሃ ግብር አካሂዷል። በመርሃ ግብሩ ተገኝተው ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የአዲስ አበባን አዳጊ ፍላጎት ለማሳካት የግብር ከፋይ ማህበረሰብና መንግስት ተቀናጅቶ መስራት አስፈላጊ ነው ብሏል። ሀገሪቱን ከድህነት ለማላቀቅና የዜጎችን ተጠቃሚነት ለማረጋገጥ የከተማ አስተዳደሩን ገቢ የመሰብሰብ አቅም ይበልጥ ማሳደግ ያስፈልጋል። ከሀገራዊ ለውጡ ወዲህ በተሰሩ የሪፎርም ስራዎች የታክስ አሰባሰብና አስተዳደር ስርዓትን በማዘመን የህግና የአሰራር ስርዓቶችን በማሻሻል ገቢ የመሰብሰብ አቅማችንን በየዓመቱ በከፍተኛ ሁኔታ እየጨመረ መጥቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው በመዲናዋ የታማኝ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጿል። የዚህ ገቢ እድገት የኢኮኖሚያችንን መነቃቃትና ለውጥ በግልጽ የሚያሳይ ነው። በከተማችን ጤናማ የገቢ አሰባሰብና የታክስ አስተዳደር ስርዓትን በተሻለ መልኩ በመተግበራችን የከፈላችሁትን ግብር መልሰን ለከተማችሁ መገንባትና መዘመን ማዋላችንን ለማረጋገጥ አብረን እየቆጠርናቸው ያሉ የስኬት ሪባኖች ማሳያዎች ናቸው። በአዲስ አበባ ከተማ በ2010 የበጀት ዓመት ከግብር ከፋዩ የተሰበሰበው የገቢ መጠን 30 ቢሊዮን ብር ብቻ የነበረ ሲሆን ይህ ቁጥር በ2017 የበጀት ዓመት 233 ቢሊዮን ብር መድረሱንም ተናግሯል። ግብር መክፈል ስልጣኔ ነው፣ የዜግነት ግዴታም ነው። ፍትሃዊነትን ማስፈኛ መሳሪያ ነው። ከመንግስት ተገቢውን አገልግሎት ለማግኘት መብት መጠየቂያ ስልጣን ነው። እነዚህ መብቶቻችሁን በተሟላ ሁኔታ ለመጠየቅና ለማግኘት ግብራችሁን በወቅቱና በታማኝነት መክፈላችሁን አጠናክራችሁ እንድትቀጥሉ ጥሪ ማቅረብ እወዳለሁ። ከተማ አስተዳደሩ ከታማኝ ግብር ከፋዮች የሰበሰበውን ገቢም በታማኝነት ለማዋሉ ማሳያው ነው ብሏል ክብርት ከንቲባዋ። አክሎም ግብር ላለመክፈል የሚጥሩና የሚሰውሩ አካላትን በቁርጠኝነት መታገል ያስፈልጋል ሲሉ ተናግረዋል። በመድረኩ ተሸላሚ ከሆኑ ታማኝ ግብር ከፋዮች መካከልም በትምህርት መስክ የተሰማራው አቶ ዝማሬ ሰለሞንና በማስጎብኘት ስራ ላይ የተሰማራቸው ወይዘሮ ሜቲ ፍቃዱ ግብር በታማኝነት መክፈል ጥቅሙ ከራስ አልፎም ለቀጣዩ ትውልድ ነው ብሏል። ጠቀሜታው ያው
ከደሃ እስከ ሀብታም ያለ በከተማው የሚኖር ሁሉም ተጠቃሚ ነው። ግብር በታማኝነት መክፈል ያስከብራል። አገርን መገንባት ነው። የባለቤትነት የመብት ለመጠየቅም ግብር ግዴታን ስትወጣ ነው። በዲያስፖራው አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራ ስኬታማ በሆነ መልኩ መጠናቀቁን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታወቀ። የምክክር ሂደቱ ተሳታፊዎች አጀንዳዎች ከመስጠታቸው በተጨማሪ በሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮችን መምረጣቸውም ተገልጿል። ሀና አስታጥቄ ተጨማሪ ዘገባ አላት። ከዲያስፖራው አጀንዳ የማሰባሰብና ተወካዮችን የማስመረጥ ስራ ስኬታማ በሆነ መልኩ መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በወቅታዊ ጉዳዮች ላይ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ በዚህ ወቅት እንዳሉት በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤሚሬትስ፣ በስዊድንና በእንግሊዝ የዲያስፖራው ማህበረሰብ በአካልና በበይነ መረብ መሳተፉን አስታውቀዋል። በዚህም ኮሚሽኑ ስላከናወናቸው ዋና ዋና ተግባራት እንዲሁም ሂደቱን በገለልተኝነት በነጻነት ለማካሄድ ያለውን አሰራር በተመለከተ የግንዛቤ ማስጨበጥ ስራ ሲሰራ መቆየቱን ገልጸዋል። በሁሉም መድረኮች ላይ በኮሚሽነሮቹ ቁልፍ መልእክቶች የቀረቡባቸው ንግግሮች ነበሩ። ከዚህ በመለስ ደግሞ ሀገራዊ ምክክር በራሱ ምንድነው፣ ኢትዮጵያ ውስጥ ለማድረግ ለምን አስፈለገ፣ እንደገና የሀገራዊ ምክክር ደግሞ እየተመራበት ያለው ሂደት ኮሚሽኑ እየመራበት ያለው ሂደት ከአካታችነት ከአሳታፊነትና ከግልጽነትና ከገለልተኝነት አኳያ ምን መልክ እንዳለው ሰፊ ማብራሪያዎች የተሰጡባቸው መድረኮች ነበሩ። በምክክር ሂደቱ የተለያዩ አመለካከት ያላቸው ግለሰቦች፣ የኮሚኒቲ አደረጃጀት ተወካዮች፣ የሃይማኖት ተቋማት ተሳትፈዋል። በምክክር ሂደቱ ተሳታፊ የነበሩ ተሳታፊዎች አጀንዳዎቻቸውን ከመስጠታቸው በተጨማሪም በሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮች መምረጣቸውን አስታውቀዋል። ኮሚሽኑ የምክክር መድረኮቹ አካታችንና አሳታፊ ለማድረግ የሚቻለውን ጥረት እንዳደረገ የገለጹት ኮሚሽነሩ በየራሳቸው ምክንያቶች የተለያየ ሀሳብ አለን የሚሉ ወገኖችን በመድረኩ እንዲሳተፉ ጥረት የተደረገ ሲሆን የተወሰኑት ወደ አዳራሽ ለመግባት ፈቃደኛ ያልሆኑት በውጭ ሆነው ሀሳባቸውን ገልጸዋል ብለዋል። እንግዲህ በየራሳቸው ምክንያቶች የተለየ ሀሳብ ወይም ደግሞ አቋም ያላቸው ሰዎች በመድረኩ የተሳተፉ መሆናቸው እንደተጠበቀ ሆኖ የተወሰኑ ደግሞ አዳራሽ ውስጥ ለመግባት ፈቃደኛ ያልሆኑ ባመቻቸው መንገድ ደግሞ ሀሳቦቻቸውን አንዳንድም ተቋሟቻቸውን ለመግለጽ የሞከሩባቸው ሂደቶች ነበሩ። በአካል መሳተፍ ያልቻሉ የዲያስፖራ ወገኖች በቀጣይ በበይነ መረብ መሳተፍ እንደሚችሉ ገልጸው ከዲያስፖራው ማህበረሰብ የተሰበሰቡ አጀንዳዎች ኮሚሽኑ በሚያከናውነው የአጀንዳ ቀረጻ ሂደት ከሌሎች አጀንዳዎች ጋር ተካተው እንደሚታዩ ተገልጿል። ቀጣዩ ምዕራፍ እስካሁን የተሰበሰቡ አጀንዳዎችን መቅረጽ ሲሆን የምክክር ጉባኤው የሚካሄድባቸውን የአሰራር ስርዓቶችንና ዝርዝር የማስፈጸሚያ እቅዶችን የማዘጋጀት ተግባራት እየተከናወነ መሆኑን ገልጸዋል። አጀንዳ ከማሰባሰብና ተወካዮችን ከመምረጥ አኳያ ቀሪው ስራ በትግራይ ክልል መከናወን ያለበት ተግባር መሆኑን ገልጸው የምክክር ሂደቱን በትግራይ ለማስጀመር አስቻይ ሁኔታዎችን ለመፍጠር እየተደረጉ ያሉ ጥረቶች አሁንም ቀጥለዋል ብለዋል። እንግዲህ እንደሚታወቀው ኮሚሽኑ አመቺ ሁኔታን ለመፍጠር ምክንያቱም የትግራይ ክልል ያው ሁላችን እንደምናውቀው የተለየ ሁኔታ ውስጥ ያለ ነው። በተለይ ከድህረ ጦርነቱ ማግስት በኋላ ባሉ ጉዳዮች ማለት ነው። ስለዚህ ከዚህ አኳያ የተለዩ ሁኔታዎችን ጥረቶችን ማድረግ የሚጠይቁ ነገሮች አሉት፣ አስቻይ ሁኔታን ለመፍጠር ማለት ነው። ስለዚህ ይህን ለማከናወን እንግዲህ በዚህ በሁለት ዙር ኮሚሽነሮቹ ወደ ትግራይ ክልል በተለይ ወደ መቀሌ በመጓዝ ውይይቶችን አድርገዋል። ከዚህ አኳያ ከፌዴራል መንግስት ጋር በተያያዘ የተነሱ ጉዳዮችን በተመለከተ ኮሚሽኑ ለፌዴራል መንግስት ማቅረቡን አስታውቀዋል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ጋር በተደረገ ውይይት በጥቅምት አጋማሽ ወደ ስራ ሊገባ የሚችልበት ሁኔታ እንደሚፈጠር መግለጻቸውን ኮሚሽነሩ አስታውቀዋል። በተለያዩ ቦታዎች የትጥቅ ትግል ውስጥ ያሉ አካላትም ያሏቸውን ጥያቄዎች ወደ ምክክር ሂደቱ እንዲያመጡ ኮሚሽኑ ጥረት ሲያደርግ መቆየቱንም ኮሚሽነሩ አስታውቀዋል። የዋጋ ግሽበትን በመቆጣጠር የኑሮ ውድነትን ከመቀነስ አንጻር ህብረተሰቡ ላይ ጫና ለመፍጠር የሚሞክሩ ነጋዴዎች ስርዓት ለማስያዝ ታቅዶ እየተሰራ መሆኑንና ውጤትን መመዝገቡን ከንቲባ አዳነች አቤቤ ተናገሩ። አንዳንድ ነጋዴዎች በዓላትን ጨምሮ በተለያዩ ሰበቦች ዋጋ መጨመር ህብረተሰቡን ላልተፈለገ የኑሮ ጫና መዳረጋቸውን ከንቲባ አዳነች በቅርቡ ለአዲስ አበባ ከተማ ምክር ቤት ባቀረቡት ሪፖርት ላይ አንስተዋል። ይህንን ችግር ለመቅረፍም ቁጥጥር ከማድረግ በተጨማሪ የገበያ ማዕከላት ተቋቁመው የደላላ ሰንሰለትን በማስቀረት ምርት ከአምራቹ በቀጥታ ለሸማቾች እንዲደርስ የማድረግ ስራ ስለመከናወኑ ተነስቷል። በህብረተሰቡ ጥያቄ መሰረት የህብረት ስራ ማህበራትን በማጠናከር ሸማቹ ከገበያ ማዕከላት በጅምላም በችርቻሮ መግዛት የሚችልበት እድል ተፈጥሯል ብለዋል።
የኑሮ ውድነት ጫናን ለመቀነስ በጀት በመመደብና ትስስር በመፍጠር የህብረት ስራ ማህበራት ምርቶች ወደ ከተማ እንዲገቡ አድርገናል ሲሉም ከንቲባዋ ተናግረዋል። ኢትዮ ቴሌኮም አካታች የዲጂታል ትራንስፎርሜሽንን ለማፋጠን የሚያስችሉ 3.5 ሚሊዮን ስልኮችን ለገበያ ሊያቀርብ ነው። ዘኔክሰስ በክላውድ ላይ የተመሰረተና ስማርት ስልኮች ያሉት እንዲሁም ሌሎች ቴክኖሎጂዎችን የሚያካትት ስለመሆኑ ተገልጿል። ገመቹ ሮባ ያዘጋጀውን አለምሰገድ አበበ እንደሚከተለው ያቀርበዋል። ኢትዮ ቴሌኮም አካታች የዲጂታል ትራንስፎርሜሽንን ለማፋጠን የሚያስችሉ 3.5 ሚሊዮን ስልኮችን ለገበያ ሊያቀርብ መሆኑን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዘኔክሰስ የተሰኘ ቴክኖሎጂን ይፋ ሲያደርጉም ኢትዮ ቴሌኮም የገጠሩ ማህበረሰብና ከኔትወርክ አቅም ጋር በተገናኘ ክፍተት ያለባቸውን አካባቢዎች ተደራሽ ለማድረግ የሚያስችሉ ስልኮችን ለገበያ ሊያቀርብ ስለመሆኑም ተናግረዋል። ዘኔክሰስ በክላውድ ላይ የተመሰረተና ስማርት ስልኮች ያሉት እንዲሁም ሌሎች ቴክኖሎጂዎችን የሚያካትት ስለመሆኑም አመላክተዋል። ከ800 በላይ ኢንተርፕራይዞች እየተጠቀሙበት ያለ የኢትዮ ቴሌኮም ቴሌክላውድ ኢንፍራስትራክቸራችን አለ። ዘንድሮም ሰፊ ማስፋፊያ የያዝንለት ነው ማለት ነው። አንዱና መሰረታዊ ትልቁ ዘኔክሰስን ለማውጣት አቅም የሆነን ራሱ ቴሌክላውድ ነው ማለት ነው። ቴክኖሎጂው የቴሌብር ደንበኞች፣ ተማሪዎች፣ የገጠሩ ማህበረሰቦች፣ በእድሜ የገፉ ደንበኞች የኢንተርኔት ተጠቃሚ የሚያደርግ መሆኑን ጠቅሰው ቴክኖሎጂው ተመጣጣኝ ዋጋ ያለው፣ ቀላል፣ የተቀናጀ፣ ደህንነቱ የተጠበቀና ረዘም ላለ ጊዜ የሞባይል ቀፎዎችን መጠቀም የሚያስችል ስለመሆኑም ተናግረዋል። በጣም ፍሌክሲብል ነው። በጣም ደግሞ በዝቅተኛ ዋጋ ወይም ደግሞ ከትራዲሽናሉ አንጻር በተሻለ ዋጋ የምናገኘው ነው የሚሆነው ማለት ነው። እነዚህን የመሳሰሉ ጠቀሜታዎች ይኖሩታል። በአጠቃላይ ኔክሰስ ብለን ይዘንላቸው የመጣ ነው ፕሮዳክትም ሰርቪስም ነው። እንደምታዩት የሃርድዌር እንትንም አካልም አለው፣ እንዳያችሁት አስፔክት አለው፣ እንደዚሁም ሰርቪስም አለው። ስለዚህ ኢኖቬቲቭ ነው ያልንበት ምክንያት ቀደም ብዬ እንደተገለጽኩት ሃርድዌርን እንደዚሁም ደግሞ ሶፍትዌርንና የክላውድ ኢንፍራስትራክቸር ከኮኔክቲቪቲ ጋር በማጣመር ኔክሰስ የተሰኘ ለኢትዮጵያም ለአፍሪካ ዲጂታል ትራንስፎርሜሽን የበኩሉን አስተዋጽኦ ያደርጋል፣ በርካቶችን ያካትታል፣ የዲጂታል ዲቫይዱን ያጠባል ብለን እናምናለን ማለት ነው። ሁላችሁም ኤክስፒሪየንስ እንድታረጉት ተቋማትም ግለሰቦችም እጋብዛለሁ። በዲጂታል ኢትዮጵያን እውን ለማድረግ በምናደርገው ጉዞ ርብርብ እናንተም የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ጥሬን አቀርባለሁ። ዘኔክሰስ ተጠቃሚዎች ውድ የሆኑ ስማርት ስልኮች ሳያስፈልጋቸው የዲጂታል ልዩነትን ለመቅረፍ የሚያስችል ስለመሆኑ ተጠቁሟል። በኦሮሚያ ክልል የትምህርት ጥራትን ለማረጋገጥ የተጀመሩ ስራዎች በባለድርሻ አካላት የተቀናጀ ጥረት እንደሚቀጥሉ በምክትል ፕሬዝዳንት ማዕረግ የኦሮሚያ ማህበራዊ ክላስተር አስተባባሪ ሳዳት ነሻ ተናገሩ። በኦሮሚያ ክልል በ12ኛ ክፍል ሀገር አቀፍ ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅናና ሽልማት ተሰጥቷል። በምክትል ፕሬዝዳንት ማዕረግ የክልሉ ማህበራዊ ክላስተር አስተባባሪ ሳዳት ነሻ የክልሉ መንግስት ጥራቱን የጠበቀ ትምህርት ለትውልድ ተደራሽ ለማድረግ ውጤታማ ስራዎችን እያከናወነ ነው ብለዋል። በዚህ መሰረት ባለፉት ዓመታት መንግስት የህዝቡን በማሳተፍ በትምህርት መሰረተ ልማት የማሟላት ስራዎች ሲያከናውን መቆየቱን ጠቁመው ይህም ለትምህርት ጥራት አጋዥ እንደሆነ ተናግረዋል። ከመሰረተ ልማት ጎን ለጎን ቡኡረ ቦሩ የተሰኙ ቅድመ መደበኛ ትምህርት ቤቶች በስፋት መገንባታቸውንም አስታውሰዋል። መንግስት በሁሉም የኢንቨስትመንት ዘርፎች ላይ ባለሀብቱን ቀድሞ እየሰራ አርአያ ሊሆን እንደሚገባ ተጠቆመ። በኢንቨስትመንት ዘርፍ ሀገር አቀፍ እሳቤዎች መመራት ውጤታማ እንደሚያደርግም ተጠቁሟል። ሂሪያ ጡፌራ ተጨማሪ ዘገባ አላት። መንግስት ከባለ ሀብቱ ቀድሞ አንድን ስራ ማስጀመር መቻሉ ለባለ ሀብቱ አቅምና ጉልበት ይሆነዋል። ይህንን ደግሞ በተደጋጋሚ በማድረጉ በሀገር ውስጥ ትላልቅ ለውጦች እንዲመጡ ምክንያት ሆኗል ሲል የኢኮኖሚና የግብርና ባለሙያው አቶ ሩሪሳ አብዱራህማን ገለጸ። አቶ ሩሪሳ አብዱራህማን በፕራይም ስቱዲዮ በነበረው ቆይታ በእርግጥ በሌሎች ሀገራት ባለሀብቱ መንግስትን ቀድሞ በርካታ ኢንቨስትመንቶች ላይ ይካፈላል፣ እዚህ ሀገር ግን ብዙም ስላልተለመደ መንግስት ባለሀብቱን ሊያበረታታ ይገባልም ብሏል። አሁን የለመነውና የምንጠብቀው ከመንግስት የለመነው ካልቸር ስላለ ቢቀድመን መንግስት አሪፍ ነው ጥሩ ነው የሚሆነው። ቢቀድመን ደፍረን እኛም እንገባለን። ማአት ሰዎች አውቃለሁ እኔ ኮመርሻል ፋርሚንግ ላይ መሳተፍ የሚፈልጉ ግን ሲሄዱ የኢንፍራስትራክቸር አለመሟላት፣ የሎጂስቲክ ኢሹ አለ፣ ምርቱ ወደ ገበያ ማቅረብ ወይ ደግሞ ፋብሪካዎችን እዛ ምርቱ ያለበት ቦታ ላይ ለመስራት
የሚከብዱ ነገሮች አሉ፣ ኮስት የሚጨምሩ እነዛን መንግስት አቅም ስላለው ደፍሮ ቀድሞ ቢገባ ኢትዮጵያውያን በሀገር በቀል አስተሳሰቦችና ልምዶች ላይ ትኩረት ቢደረግ አዋጭ መሆኑን የተናገረው አቶ ሩሪሳ በራስ ባህልና እሴት ላይ ትኩረት ማድረግ ይገባልም ብሏል። እንዳለው ምን ነገር አለ? እነዛ ሰዎች በሙሉ ኢትዮጵያ አይደሉም። አልበርት አንስታይን እንዳለው ሲባል የሀገሬ ሰዎች አይደሉም። ሰዎች አይጠቅሙኝም ለኔ። እነሱ ሀገር ይሰራ የነበረው ነገር ከካልቸሬም ከምን ይመጣ ላይሰራ ይችላል። አገር በቀል የሆኑ ኮንሴፕቶች አሉ። ጥሩ ልምድም መውሰድ አለ። ማምለክን አይደለም ያለብን እና የራሳችን አለን። ከምንም ነገር በላይ የሀገራችን ጉዳይ ልናስቀድም ይገባል ያለው ባለሙያው ሀሳባችንና አላማችንን የምንተገብርበት አገር ያስፈልገናል፣ ለሀገራችን ትኩረት እንድንሰጥ ሲልም መክሯል። በጋራ ደግሞ ማለት ነው የተሻለውን ሀሳብ ራሱ ተግባራዊ የምናደርግባት ሀገር ያስፈልገናል። ሀሳቤ ራሱ ፓርቲ ካቋቋምኩኝ የኔ ሀሳብ ተግባራዊ የማደርግበት ሀገር ያስፈልገኛል። ህልውናው ከተጠበቀ ናሽናል ኢንተረስቱ ከተጠበቀ የዛ አገር እንዳይፈርስ የሚያደርጉ ነገሮችን ለይቼ የሚያፈርሷትን ነገሮች እንትን ባልኩ ቁጥር ነው እነሱን ባስወገድኩ ቁጥር ነው የሀገሬን የሚያፈርሱ እነዚህ ነገሮች ናቸው። አገር ካለች ስለሆነ የተለያየ ፓርቲ መስርተን ሀሳባችንን የምንደራደርበት በምንም ሁኔታ ውስጥ የሀገር ጥቅምን አሳልፎ ለመስጠት መሞከር ተቀባይነት የሌለው ጉዳይ ነው። እንደነዚህ አይነት ግለሰቦች በሁሉም መስክ ውስጥ ይስተዋላሉም ብሏል። ከንዴት የተነሳ ከቅናት የተነሳ ደግሞ ማለት ነው የሀገርን ጥቅም አሳልፎ ለመስጠት አይደለም ብጣፋ ሀገሪቷም ደግሞ እስከዛ ድረስ የሚሄዱ አሉ። ይሄን ማረም አንችልም፣ የተፈጥሮ ነውና ሁሉም አገር እንደዚህ አይነት ሰው አለው። ተመልካቾቻችን የቢዝነስ ዜናዎችን ወደ እናንተ እናደርሳለን። መረጃዎቹን ልትሰጠኝ ባልደረባዬ በጸሎት ጌታቸው እዚህ ስቱዲዮ ተገኝታለች። በጸሎት እንደምናመሸሽ። እንደምናመሸሽ ተስፋዬ። ምን አይነት የቢዝነስ ዜናዎች ይዘሻል? አመሰግናለሁ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው 50% ማሻሻያ እንዲፋጠን የባንኩ ገዢ ኢዮብ ተካልኝ ጠይቀዋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ ኔስትል በዓለም አቀፍ ደረጃ 16000 ስራዎችን ሊቀንስ መሆኑ ተገልጿል። ሌሎችም ሰፊ የቢዝነስ ዜናዎች አሉ። መልካም ጊዜ። አመሰግናለሁ። የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው 50% ማሻሻያ እንዲፋጠን የባንኩ ገዢ ኢዮብ ተካልኝ ጠየቁ። ከ2025 የዓለም ባንክና የIMF ዓመታዊ ስብሰባ ጎን ለጎን የአፍሪካ ግሩፕ ኮንስቲትዩንሲ ስብሰባ ተካሂዷል። ኢዮብ ተካልኝ በዚህ ወቅት ባደረጉት ንግግር ብሔራዊ ባንክ ዓለም አቀፍ የገንዘብ ድርጅት IMF በአባል ሀገራት ድርሻ ላይ ያደረገውን 50% ጭማሪ በአዎንታዊ ጎኑ ይመለከተዋል ብለዋል። የድርሻ ማሻሻያው የዓለም አቀፍ የፋይናንሻል ሴፍቲኔትን ለማጠናከርና ለአባል ሀገራት የሀብት አቅርቦትን ለማጎልበት አዎንታዊ እርምጃ መሆኑንም አብራርተዋል። ተቋሙ ያደረገው የድርሻ ማሻሻያ እንዲፋጠንም የጠየቁት ኢዮብ ተካልኝ የድርሻ ጭማሪና ፈጣን አተገባበሩ ተቀባይነት ያለው እንደሆነና የድርሻ ማስተካከያ አጣዳፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባም አስገንዝበዋል። በሀገር አቀፍ ደረጃ ከ956,000 በላይ የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን መሰጠታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር የሴክተር መስሪያ ቤቶች የሩብ ዓመት አፈጻጸምን ገምግሟል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በወቅቱ እንደገለጹት 956,858 የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን ተሰጥተዋል ብለዋል። የሩብ ዓመቱ አፈጻጸም ከእቅዱ የ41.5% ብልጫ እንዳለውን ተናግረዋል። የተገኘው ውጤት በበጀት ዓመቱ ማጠናቀቂያ የታቀደውን 3 ሚሊዮን የኦንላይን አገልግሎት ማሳካት እንደሚቻል ያሳየ መሆኑንም ገልጸዋል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ግብጽ የበጀት ጉድለትን ለመግታት በ2025 ሁለተኛ የነዳጅ ዋጋ ጭማሪ ያደረገች። የሀገሪቱ ይፋዊ ጋዜጣ እንደዘገበው በግብጽ በተለያዩ የፔትሮሊየም ምርቶች ላይ የዋጋ ጭማሪ አድርጋለች። ይህም መንግስት ድጎማዎችን ለመቁረጥና የበጀት ጉድለቶችን ለመቀነስ በሚያደርገው ጥረት ውስጥ በዚህ ዓመት ለሁለት ጊዜ ጭማሪ አሳይቷል። የግብጽ የፔትሮሊየም ሚኒስቴር እንዳስታወቀው መንግስት ከዚህ የቅርብ ጊዜ ጭማሪ በኋላ ቢያንስ ለአንድ ዓመት የሀገር ውስጥ የነዳጅ ዋጋን እንደማያደርግ ጠቅሷል። ሚኒስቴሩ የነዳጅ ዘርፉን በሙሉ አቅሙ ወደ ስራ መግባቱን የአጋር አካላት ጋር ዕዳ
መክፈሉንና የገቢ ወጪ በመቀነሱ ምርትን በማሳደግ ማበረታቻ እንደሚሰጥም አስታውቋል። በተለይም በሀገሪቱ በብዛት ከሚጠቀሙት የነዳጅ ምርቶች መካከል የናፍታ ዋጋ በ2 የግብጽ ፓውንድ ጨምሯል ተብሏል። በሁለተኛው ሩብ ዓመት በግብጽ የገንዘብ ጉድለት 2.2 ቢሊዮን ዶላር የነበረ ሲሆን ወደ ሀገር ውስጥ የገቡት የነዳጅ ምርቶች 500 ሚሊዮን ዶላር መድረሱን የማዕከላዊ ባንክ መረጃ ያሳያል ሲል የዘገበው አፍሪካ ኒውስ ነው። ኔስትል በዓለም አቀፍ ደረጃ 16000 ስራዎችን ሊቀንስ መሆኑ ተገለጸ። ግዙፉ የምግብ አቅራቢው ኔስትል በሚቀጥሉት 2 ዓመታት በዓለም አቀፍ ደረጃ 16000 የስራ ዘርፎችን እንደሚቀንስ አስታውቋል። የስራ ቅነሳው በአስተዳደር፣ በቢሮ ሚናዎች፣ በማኑፋክቸሪንግ፣ ሎጂስቲክስ እና አቅርቦት ሰንሰለት ክፍሎች ውስጥ ያሉ የስራ ዘርፎችንም ያካትታል። ውሳኔው የኔስትልን የሰው ኃይል ለማቀላጠፍና ከፍተኛ አፈጻጸም ባላቸው ታዋቂ ምርቶች ላይ ኢንቨስትመንትንና እንደ ቡና፣ ጣፋጮች ምርቶች ላይ ለማተኮር ለሚደረገው ጥረት አካል ነው ተብሏል። ከ2022 ጀምሮ የኩባንያው የአክሲዮን ዋጋ በ35 በመቶ ገደማ የቀነሰ ሲሆን የሽያጭ እድገቱን በ2024 በ2.2 በመቶ ብቻ ጨምሯል። ኩባንያው የስራ ቅነሳው በግምት 1 ቢሊዮን የስዊስ ፍራንክ ዓመታዊ ቁጠባ እንዲያገኝና በ2027 መጨረሻ ለ3 ቢሊዮን የስዊስ ፍራንክ አጠቃላይ ወጪ ቆጣቢ ግብ አስተዋጽኦ ያደርጋል ተብሎ ይጠበቃል ሲል የዘገበው ስካይ ኒውስ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። ከ2.6 ሚሊዮን በላይ ተፈናቃይ የሱዳን ዜጎች ወደ ቀያቸው መመለሳቸውን የተባበሩት መንግስታት ድርጅት ዓለም አቀፍ ስደተኞች ተቋም አስታወቀ። ከተመለሱት 2.6 ሚሊዮን ሰዎች መካከል ወደ 2.1 ሚሊዮን ከሀገር ውስጥ የተመለሱ ሲሆን ከ500 ሺህ በላይ የሚሆኑት ደግሞ ከጎረቤት ሀገሮች እንደ ግብጽ፣ ደቡብ ሱዳንና ሊቢያ የተመለሱ ናቸው ተብሏል። በሱዳን ግጭት ከተቀሰቀሰ በኋላ በሚሊዮን ዜጎች ተፈናቅለዋል ያለው ድርጅቱ 2.7 ሚሊዮን ሰዎች ወደ ካርቱም ይመለሳሉ ተብሎ እንደሚጠበቅም አስታውቋል። ጦርነት ከተጀመረ ጊዜ አንስቶ 4.3 ሚሊዮን ዜጎች ወደ ጎረቤት ሀገሮች ሸሽተዋል ተብሏል። ዘገባው የሱዳን ትሪቡን ነው። ኔታንያሁ ሐማስ የታጋቾችን አስከሬን እንዲፈልግ ጫና ለማድረግ ቁርጠኛ መሆናቸውን ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 2016 ዓ.ም በሐማስ መሪነት በተፈጸመ ጥቃት ሰለባ ለሆኑ ሰዎች በተዘጋጀ መታሰቢያ ላይ በጋዛ የሚገኙ የታጋቾችን አስከሬን ለማስመለስ ቁርጠኛ ስለመሆናቸው ተናግረዋል። ጠቅላይ ሚኒስትሩ አክለውም ሀገራቸው ሽብርተኝነትን በሙሉ ኃይል መዋጋቷን እንደምትቀጥል ተናግረዋል። ቤንያሚን ኔታንያሁ ይህንን ያሉት ሐማስ የሁለት ተጨማሪ ታጋቾችን አስከሬን ከመለሰ ከሰዓታት በኋላ ቢሆንም የቀሩ 19 አስከሬኖች ማግኘት እንዳልቻለም ሐማስ ተናግሯል። ባለፈው ሳምንት በጋዛ የተኩስ አቁም ስምምነት ከተደረሰ በኋላ ሐማስ ሁሉንም አስከሬኖች ባለመመለሱ በእስራኤል ቁጣ ቀስቅሷል። የአሜሪካ በበኩሏ ይህንን እንደ ተኩስ አቁም ጥሰት እንደምታየው ገልጻለች። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከፕራይም ሚዲያ የሚተላለፈውን ዜና በመከታተል ላይ ናችሁ። አሁን ከሀገር መከላከያ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። መረጃዎቹን ሊያደርሰኝ ባልደረባይ ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምናመሸ። እንደምናመሸ ተስፋዬ። ምን አይነት ዜናዎች ይዛል? እንግዲህ የዛሬ መከላከያ ዜናችን እንግዲህ ቀዳሚ ያደረግኩት ከአፍሪካ ህብረት የተውጣጡ ልኡካን ውይይት ስለማድረጋቸው ቀዳሚ ዜና አድርጌዋለሁ። ሁለተኛው ደግሞ ሰራዊቱ ባለው የግዳጅ ቀጠና ለሚገኙ ተማሪዎች የመማሪያ ቁሳቁሶችን ስለማበርከቱ ወይም ድጋፍ ስለማድረጉ ነው እና ሌሎችም ዜናዎች ይያቀርባለሁ። መልካም ጊዜ። አመሰግናለሁ። የአፍሪካ ህብረት የተውጣጣው ልኡካን ከተለያዩ ባለድርሻ አካላት ጋር ውይይት አካሄደ። የውይይቱ ዓላማ በቀጣይ በሶማሊያ በሚሰማራው የሀገራችን ሰላም አስከባሪ ኃይል በቅድመ ስምሪት ዝግጅትና በሰላም ማስከበር ስምሪት ወቅት ከተባበሩት መንግስታት ጋር የሚፈጽመውን የውል ስምምነት ኤምኦዩ እና የሰራዊቱን የሚገለግልበትን ቁሳቁስ በተቀመጠው ስታንዳርድ መሰረት ዝግጁ መሆኑን ለማረጋገጥ ያለመ ነው። በውይይቱ መክፈቻ ላይ የተገኙት የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጄኔራል አዳምነ መንግስቴ ለተባበሩት መንግስታት የሰላም ማስከበር ተልዕኮ የሰው ኃይልና ቁሳዊ ሀብት በማዋጣት ወታደራዊ አስተዋጽኦ እያደረጉ ካሉት ሀገራት ኢትዮጵያ ከፍተኛ ሚና እየተጫወተች እንደምትገኝ ገልጸው እንደ አውሮፓ አቆጣጠር ከ2014 ጀምሮ ኢትዮጵያ በሶማሊያ በርካታ ሰራዊት በማሰማራት ውጤታማ የሰላም ማስከበር ግዳጅ እየተወጣች እንደምትገኝም ገልጸዋል። በቀጣይ ወደ አንሶስ
የሚሰማራውን የሰው ኃይልና ሰራዊቱ የሚገለገልበት ቁሳቁስ በተቀመጠው ስታንዳርድ መሰረት ዝግጁ መሆኑንም ተናግረዋል። በቀጣይ በሰላም ማስከበር ለሚሰማራው ሰራዊት የሚከፈለው የሀገራት የትራንስፖርት አገልግሎት፣ የቀን ውሎ አበል፣ ወርሃዊ የካሳ ክፍያ በሚመለከት የጋራ ውይይት ተደርጎ የውል ስምምነት መፈረሙን የመከላከያ ሰላም ማስከበር ማዕከል የውል ስምምነትና ክፍያ ክትትል ቡድን መሪ ኮሎኔል መሐመድ ሻፊ ገልጸዋል። ሀገራችን ወደ ሰላም ማስከበር ግዳጅ ከምታሰማራው የሰው ኃይልና መገልገያ ቁሳቁሶች ማግኘት ያለባትን ገቢ በተገባው ውል መሰረት እየተገኘ መሆኑንም አንስተዋል። የሉካኑ ቡድን ዳይሬክተር ቪክቶር ፖዚ በበኩላቸው ለቀጣይ ወደ ግዳጅ ለሚሰማሩ ሰራዊትና መገልገያ ቁሳቁሶች አስፈላጊውን ዶክሜንቶች በማሟላት አሰራሩን የተከተለው ወቅቱን የጠበቀና ክፍያ እንዲፈጸም አቅጣጫም ሰጥተዋል። ኢትዮጵያ በማንኛውም ቦታ ሰላምን በሰላም መንገድ ማምጣት የሚችል የድል ሰራዊት አላት ሲሉ ብርጋዴር ጄኔራል ሼቪር ብርሃድዋጅ ተናገሩ። በዩናሚስ የደቡብ ሱዳን የሴክተር ሳውዝ አዛዥ ብርጋዴር ጄኔራል ሼሽ የ20ኛው ሞተራይዝ ሰላም አስከባሪ ሻለቃንም ጎብኝተዋል። በጉብኝታቸው ወቅት ኢትዮጵያ በማንኛውም ቦታና ሁኔታ ውስጥ አልፎ ድል የሚያደርግና ሰላምን በሰላማዊ መንገድ ማምጣት የሚችል የድል ሰራዊት ያላት ሀገር ስለመሆኗ በተለያዩ ሀገራት ረዥም ጊዜ የቆየው የዓለም ሰላም ማስከበር ታሪኳ ይመሰክራል ብለዋል። ብርጋዴር ጄኔራል ሼሽ ብርሃድዋጅ የተባበሩት መንግስታት ድርጅት ካሏት ዋነኛ ዓላማ ውስጥ ዓለም አቀፍ ሰላም ደህንነትን ማስጠበቅ ተቀዳሚ ኃላፊነቱ ሲሆን ይህን ተገንዝቦ የሚሰራ የሰላም አስከባሪ ሰራዊት በማንኛውም ሁኔታ ውስጥ ገብቶ ውጤት ማምጣት የሚችል መሆኑን የኢትዮጵያ ሰላም አስከባሪ ሰራዊት አንዱ ማሳያ ነው ሲሉም ተናግረዋል። አሁን ላይ ከሌሎች የሰላም አስከባሪ ሻለቆች ጋር በቅንጅት በመስራት በመቻሉ በደቡብ ሱዳን የተሻለ ሰላም እየተፈጠረ መምጣቱን የተናገሩ ጄኔራሉ ይህን ውጤት ለማስቀጠል የግዳጅ አፈጻጸም መተግበሪያ ደንቡን አውቆ መንቀሳቀስና መፈጸም ትልቅ ዋጋ አለውም ብለዋል። አሁን ላይ በቀጠናው የሰላም ስጋትና ለጥቃት ሰለባ የሚሆኑ ቦታዎችን አጥንቶ በመለየት ማረጋገጥና ለመወሰን መዘጋጀት ትኩረትን የሚሻ ጉዳይ መሆኑን በመረዳት እየታየ ያለው የሰላም ውጤት ለማስቀጠል በይበልጥ እየሰራን እንገኛለን ያሉት ደግሞ የ20ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጤ አራጌ ናቸው። የእዙ ማሰልጠኛ ማዕከል በአርጆ ወረዳ ለሚገኙ ተማሪዎች የመማሪያ ቁሳቁስ ድጋፍ አደረገ። የምዕራብ እዝ ማሰልጠኛ ማዕከል በምስራቅ ወለጋ ዞን አርጆ ወረዳ ልዩ ድጋፍ የሚሹ ተማሪዎች የመማሪያ ቁሳቁስ ድጋፍ አድርጓል። የተደረገው ድጋፍ ለተማሪዎቹ ከ71,000 ብር በላይ የሚገመት የመማሪያ ቁሳቁስ ሲሆን ለ110 ልዩ ድጋፍ ለሚሹ ተማሪዎችም እንደተበረከተ ተገልጸዋል። ድጋፉን ለተማሪዎች ያበረከቱት የምዕራብ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል ጀንበሬ ማሞ ሰራዊቱ በግልጽ የተቀመጠ ተልዕኮ ያለውና ለተልዕኮም እስከ ሕይወት መስዋዕትነት እየከፈለ እጅግ አድካሚ ውስብስብ ግዳጆችን እየተወጣ የሀገርን ሉዓላዊነትና የዜጎችን ሰላም የጠበቀ ከተልዕኮ ጎን ለጎንም እሴቱን መሰረት ያደረጉ ድጋፍ የበጎ አድራጎት ተግባራትን እንደሚያከናውንም ተናግረዋል። የዴጋ ወረዳ ህዝብ አደረጃጀት ጽሕፈት ቤት ኃላፊ አቶ ከፍ ያለው ቀና በበኩላቸው ሰራዊቱ የሀገር ሉዓላዊነትን የህዝብን ሰላም ከመጠበቅ ዋናው ተልዕኮ ጎን ለጎን የህዝቡን አለኝታነቱን የሚያሳይ የህዝብ ልጅ ነው ሲሉም ተናግረዋል። ተማሪዎቹም በሰራዊቱ ስለተደረገላቸው ድጋፍም ምስጋና አቅርበዋል። ክፍለ ጦሩ በጽንፈኛው ቡድን ላይ አስፈላጊውን እርምጃ ወሰደ። በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውኩ የነበሩና ለዘረፋ የተሰማራውን ጽንፈኛ ቡድን በቀጠናው በሚገኝ ክፍለ ጦር እርምጃ የተወሰደበት ሲሆን የተማረኩን ጽንፈኞችና ትጥቅና መሳሪያ ስለመኖሩ የክፍለ ጦሩ አዛዥ ገልጸዋል። የአካባቢው ነዋሪዎችም ለሰራዊቱ ያላቸው ቅርበትና ድጋፍ በተለያዩ መንገድ የገለጹ ሲሆን ለህዝቡ ጸር የሆነውን ጽንፈኛውን ቡድን ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር በመሆን እንደሚታገሉም ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ የሚገኘው ክፍለ ጦር 42 ጽንፈኞችን ሲደመስስ 21 በማክሰል የጦር ሜዳ መነጽር ጨምሮ መሳሪያና ተተኳሽ በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። ተመልካቾቻችን ከፕራይም ሚዲያ የተላለፈላችሁ የመከላከያ ዜና ይህንን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ አባት አብሬያችሁ ነበርኩ። መልካም ጊዜ